መጣ ምን ልታዘዝ? የሳር ጁስ አለሽ እንዴ አባ? የሳር ጁስ? ኧረ እንደዚህ ነገር የለም። አሳ ተደብድቦስ ምን ነው እንደዚህ? ይኸውልሽ ጀላስ የእነሱን ታያቸው ከጅምን የመጣ ነውና ማለት ነው። ይለጅሚውን ባይሆን አለ በእንት የአንበሳ ስጋ የፈረስ ቅልጥም ይሻላል። የፈረስ ወደኛ ማለት ትንሽ አንድ ሁለት ደቂቃ ቆይተህ ዞር ብለናልና ሌላ ሴት አስተናጋጅም ካለች ላካት። እሷ ምን ማሳጅ ቤት ነው እንዴ? ሴት አስተናጋጅ ነው? አይ የለመድነው ሴት ነው። ያው ምግቡ ከሆነ ነው ያለው። ምን መጣ? ይቅርታ፣ በጣም ይቅርታ። ምንድን ነው ይቅርታ የምትይኝ? ደሃ ካልቻልሽ አልችልም አልተይም። በጣም ይቅርታ። አላወቀችም። ይቅርታ አድርገላት። ምን እዚህ የሀብታም ኑሮ ላሳይሽ ባልኩ ይዴ ከነ ወንድምሽ ይቅርታ። በጣም እሺ። ምትሏልሽ አማር አታጣጣው ማንደቦስ ሰላም ምርጥ ያስደናችሁ ይትበረኝ እንኳን ወደ ቻናሉ ወርጋ የመጣችሁ ለማኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበር ቪዲዮዎችን ይዤላችሁ መጥቻለሁ ማለት። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት። ቪዲዮ ደግሞ ሰወርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ We have just arrived in Ethiopia. አረ ኮንተንት ክሬተሮቻችን ዘንድሮ ምንድነው እየሰሩ ያሉት? ባለፈው አይሾው ስፒድ ዘንድሮ ዴላም ፔጅ በቃ ሁሉም ነው የሚመጣው። ኢትዮጵያ ነው ምድር አዶናይ ደግሞ በቃ አርቲስቷ ምን ጽድት ያለ አርቲስት ነው። በቃ ይኸው ለሙሴ ሰለሞን ለናቲ ባርበር ራሱ አሁን ዲዲጂ እያለ አሁን ለዲላም ፔጅ ሁላችሁም ኮሜንት ላይ እየገባችሁ ማለት ነው አካውንቱን ከስር ሜንሽን አደርግላችኋለሁ። ያ ፀጉር ቆራጭ እባክህ ቁረጥ ፀጉርህን እኛንም ይፋታን ብላችሁ ጻፉለት። በቃ እኔ ለፀጉር ቆራጩ ነው ሲጀምር ብያለሁ እኮ ቤስት ባርበር So brother, if you want haircuts, I'm ready. Amazing. አረ ዲላን አረ ይቆረጥ እዚህ ሰውዬ ጋር ይሄን ቪዲዮ ሜንሽን ያደረጋችሁ ሌላም ፔጅ አድርሱልኝ። ሜንሽን አድርጉት። የእውነት ዲላን ፔጅን ከስር ሜንሽን አደርግላችኋለሁ። እየገባችሁ ይሄን ሰውዬ ፎቶውን እየለጠፋችሁ ተቆረጠ እዚህ ጋር በሉት። በቃ ሁሉም እየመጣ ፊት እየነሳው ይሄዳል። አያሳዝንም? ይሳካለት ቢያንስ በዚህ ወንድና ሴት ቤስት ፍሬንድ መሆን አይችሉም። ለምንድን ነው የማይችሉት እንዴ? ሁሉም ሰው ውሻ ነው እንዴ? ያየውን ሰው በሙሉ ለጾታዊ ነገር የሚፈልገው እኔና አንቺ ያው አለና ጓደኝነት፣ ጉርብትና ምናምን የሚባል ነገር አለ። ትክክል። ሁሉንም ሰው አይፈልግም። እናንተ ይልቅ ቤስት ፍሬንዳችሁን ከፈለጋችሁት መንገር ነው እንጂ በጅምላ አጨፍልቁ። ወንድና ሴት አው በስራት ጓደኛ መሆን ይችላል። አትሽመጥመጡ። ለሌላ ሐሳባችሁ ነው አነሳስህ ገባ። ለፍቅረኛነት እየከነዳህ ከሆነ ችግሩ እሱ ጋር ነው የሚመጣው። ግን አንተ እኔ አሁን አነሳሴ ገባ ለሌላ ነገር ነበረ። ከዛ ወደ በቃ የሆነ ሰዓት ላይ መንገዱ ምናምን እንደማይሆን ሲገባኝ አዲዬ በስድስት ቤስት ፍሬንድ አልኩኝ። በቃ ያረዳል። ሰው በእድሜያችሁ አይደለም በስራችሁ ነው የሚያከብራችሁ። ይሄ 60 እና 70 ዓመት አልፏችሁ እንደ እድሜያችሁ ማትሆኑ ታክሲ ላይ ሴት የምትጎኖትሉ ማይሆን ነገር የምታረጉ ሰዎች እድሜ ገፍቷል ሰው አይናገረኝም ልንገሮት ብዬ ነው የምነግሮት። ማርያምን አንቱ ብዬ አንተ ብዬ ነው የማቀሉት። እግዚአብሔር በቃ እረፉ። እንደ እድሜያችሁ ተከበሩ። ሰው ሲነሳላችሁ ምን ሲላችሁ ሲያከብራችሁ እወቁ፣ ተከበሩ። ማርያምን በቃ እድሜ ገፍቷል ሰው ይናገሮታል፣ እንናገራለን። ስርዓት በቃ በተለይ በደንብ ትናገራለች። አባቢ ምንም ችግር ነው የሌለባት የኔ ልጅ እያላት እርሱ አይከበሩም እንዴ ብላ በቴስታ 100 ሺህ በቪዲዮ ይከፈልሃል በባልም አልደግሞም። ምን ሰርተህ ነው? አባ እንዴት ነሽ? አማንሻ ቶሎ አፍተ ነው ጀለስ ነው ያለስ ፍራንክ ተደረገ ያኛው ነው። በእርግጠኝነት ይሄ ኧረ በቦክስ ፕራንክ ነው ጋራ ተደባዳቢ አንቺ እንዲህ ካልተደረግሽ አትችይም እንዴ? አንተ ምን ሆነ ነው? ይሄ ነው በቃ ጸዴ ፍራንክ። ጋሼ ጉድ ሰሩኝ። ይወናታችሁ ብራንኮ እንዴት ነው? ሰላም ነው? አድክ እኮ አንተ ወናታ ጸጉርና ማደገ ድብደባ ነው እንዴ ታዲያ? እደግልኝ እኔ ልጅ እደግ። ጋሼም እንደሚያታፉት እናት እንዴት ነች? ደህና ነች እንዴ? አባትስ? አፋችሁብኝ እኮ ጋሼ
ሁሉም ሰላም ነው? ሁሉም ደህና ነው ጋሽ። ጋሽ ረካውን ግን ምንድነው እንደዚህ? ምንድነው? ና ክብሮትን ጠብቁ። አክስት ደህና ናት? አግባሙኝ ዝጋታምሽ ሽማ ረካው ይላል። አንተ ተፍተው እንዲህ አይነት ሰው ማስድብም ሲያንሰው ነው። አዲሱ ሲስተም ያስጠልኝ። አቤት አቤት። እዚህ ሰፈር ተገደለ ስለሚባለው ልጅ አንዳንድ መረጃ ልጠይቅ ነበር። የሞተ አለ እንዴ? እኔ አላውቅም። እንደውም አንተን ነው የሚመስለው ሟቹ። እኔን? አዎ። ስም ማን ነው እስኪ ንገረኝ። በላቸው። በላቸው የአባት ስምስ ብለኸው ነው ማለት ነው? አንተ በለው የሞተ መታወቂያ ስጠኝ። እየጠረጠረ እሱን ጠሯል። ወንድ ነኝ። ጀም ያለው ብራንች መተ የባንክ ደብተር መውሰድ ትችላለህ። ወንድ ነኝ ይችላል። ናዲን ማናጀር እኮ ይለኛል። አንተ ትችላለህ። ከዚህ ቤት ሰራተኞች ወንድ ነህ። ቡክ የባንክ ቡክ በሲስተም ሰው ማስከፈት ትችላለህ ብሎኛል። እችላለሁ። ወንድ ነኝ። አባቴ ሙት ወንድ ነኝ። በፖሊስ ዲስካይስ ዳሰ ፖሊስ ማለት ነው። ያራዳ ልጅ በቃ የሀብታም መኪና ጠባቂ ሆነን ቀረን። አየኛ መጨረሻ ማስተላለፍ ላፕቶፕ እንዲያረገ ሄደ እኮ የለም እኮ ታኩራዋ የኔ አባት ሰላም ነው። አለን ሁሉ ሰላም ምን መላጉ አረቦች ኪሊና ተቀምጠው ምን አይደብራችሁ? የሀብታም መኪና እየጠበቅን እኮ እናንተ ስራ ሰሩም እንዴ? ታኩር እንዳንተ እኮ መንገድ ላይ ኤርፓድ አድርጎ ላፕቶፕ በእጁ ይዞ እየተራመደ የሄደ እኮ ያለ አንተ አየሁኝ ነው ብለህ ደግሞ የሰፈሩ አይቷል። በቃ ስራ አንቀሳቃሽ ሰው ነው ምናምን ይጠይቁታል ብር ምናምን። አጎቴ ቤት ደርሰናል። መንገድ መስሎ እንዳትሄድ አንተ ቆም በል እዚሁ። የትኛው ነው ታኩሪ? ይሄ ቤታችን ነው። ይሄ ምን ነው? አዎ በቃ ዝናብ ሁላ ሲጥል በቃ ጎረቤት ነው የምንጠለለው። የሰፈሮቹ ልጆች ለራሱ ቅዳሜ ነው እኛ ጣራ ላይ ነው የሚነሱት ሜዳ እየመሰላችሁ። ጣራ ነው ትለኝ። በቃ ቤትም ልንገዛ ሞከርን እንደላላ በቃ አልተቻለም። በቃ በሶስት ወር ፈልገን ምናምን አገኝልናል ነው እዛ ላይ ሆነ በቃ አማራጭ አጣው። በቃ አንዳንዴ ቤቱ እኮ አንተ ስንበላ ጥላ ይዘን ነው ፀሐይ አላስበላየ እና አሁንም ቢያንስ ቤታችሁ እንኳን ባያድግ በቴክኖሎጂ አልሰለጠናችሁም? እንዴት አኩሪ አልሰለጠንም? እንዴት አድርገን እናሰለጥነዋለን እንዴ? አሁን እኮ እንደዚህ አይነት ነገር ቀረ። እንዴት አይነት ነገር በአፕሊኬሽን በሁለት ደቂቃ አገዙም እንዴ? ምን አይነት አፕሊኬሽን? ሲጀምር ስለ አፕሊኬሽን ታስተምረዋለህ። በአፕሊኬሽን መግዛት ይሄን የቸገረው ብሩ ነው። እስቲ ብር ይኑረኝና እኔ የአዲስ አበባ ሀብታም የሚለው ፊልም ላይ ማለት ነው እስቲ እኔን አሜሪካ ወሰዱኝና ዶላሩ እንዴት እንደማደርገው አሳያችሁ ነበር። እኔ እኮ የኢትዮጵያ ብር እኮ መሃን ሆኖብኝ እኮ ነው እንደዚህ ከካም የሆንኩት እንዳለው። አሁን ታኩርም የኢትዮጵያ ብር እንደዛው ሆኖበት ነው ያራዳ ልጅ እንጂ ቤት መግዣው ምንም አልጠፋም፣ ገንዘቡን የጠፋው። ጊዜው ከጧቱ ከ2 ሰዓት ገደማ ልጆች ከትምህርት ቤት ገበታቸው በሚያርፉበት በዕለተ ቅዳሜ ነበር። ልክ እንደወትሮው ታኩር ለጨዋታ ከመቸኮሉ የተነሳ ቁርስን እንኳን መብላት ሳያስብ ነበር ጓደኞቹን ለመጥራት ጉዞ የጀመረው። ጓደኞቹን ልክ ነገ መጣች ጸበል ቅመሱ እንደሚል ጸበል ጠሪ እያንኳኳ ነበር የጠራቸው። በዚህ መካከል በአንዱ ጓደኛው የበር ቀዳዳ እያጮለቀ በሚመለከትበት ወቅት በኪሱ ዳቦ ሲያስገባ ተመለከተ። ነገር ግን ከረሃቡ ጨዋታውን አስቀድሞ ጓደኞቹን ወደሚጫወቱበት ሜዳ ቢጠራቸው እነሱም ጊዜ ሳይፈጅባቸው ተሰብስበው ወደ ሜዳ አመሩ። ጊዜ ሳይፈጅባቸው መጫወት ጀመሩ። ቀስ በቀስ ጨዋታው ደርሷል። በጨዋታው መካከል ነበር አንድ ችግር የተፈጠረው። በተደጋጋሚ እድል የጠመመችው ልጅ ታኩር በውስጡ የንዴት ስሜት እየጨመረበት ሳለ ነበር በእጅ የያዛትን አንድ ቢ ብቻ እንደቀረችው ያወቀው እና ምንም ተስፋ ያልቆረጠው ልጅ ታኩር ያችንም በመተካት መምቻ ቢጠይቃቸው አይን ላፈር ብለው አባረሩት። በዚህ ብቻ ያላበቀው የጓደኞቹ ጭካኔ እሱን ፊት ለፊታቸው አስቀምጠው አንደኛው ጓደኛቸው የያዘውን ዳቦ ተካፈሉት፣ ለፊቱ በሉት። ሁሉም ከተበተኑ በኋላ ነበር በአእምሮ ውስጥ የሆነ ሐሳብ የተመላለሰው። ከዛም ነበረ ዳቦ አላካፍል ያለውን ልጅ በደካማ ጎኑ በመግባት እንዲከተለው ካደረገ በኋላ ያረገው ኮረሸሞ። በዚህ ምክንያት ልጅ ታኩር በሰፈሩ ሰዎች ላይ እንደ ጦር መፈራት ጀመረ። ከተዘጋው ዶሴ ታኩር ኤዲሽን ይልሃል። ይሄ ነው በቃ ያራዳ ልጅ። እሱ ነገር ግን ኢቢኤስ ላይ ሎኪ ቢቀጥል እኔ በጣም ነው ደስ የሚለኝ። በጣም አንተ ጸዴ ነበር እኮ ከተዘጋው ዶሴ። እንዴ ና አንተ ጉደኛ ና ሰምቼልሃለሁ ጉድን። እኔ በ37 ዓመቴ ድንግሉኝ የልሞት ሰራተኛዬን ማጸናለሁ። አንተ በ18 ዓመት አገባህ። ወሬ ሳታበዛ ቲና ታዲያ የሱ ችግር ያንተ ችግር ነው የሱ ችግር ነው። ማታ ትናገራለህ። አይኔ ደህር ነው ረስ ከዚህ በኋላ ቁም ነገረኛ ነኝ። ነግሬሃለሁ። በኩርኩም ብዬ ስልክህን ተቀብዬ እንዳልክ አሁን ያረካትን ዝርዝር አድርገህ ተናገር። ምን አረገ? አሬ ማታው ቀን አትጠይቅ። ልክ በቃ ደስ አድርጌ
ቀጥታ ወደ ቤት ይያቀባውና እሺ አልጋው ላይ ጣል አረኳት። እሺ ከዛ እየደባበስኳት ማብራቷ አልሄድ። እሺ ከዛስ ወዲያውኑ በቃ በጥስ አረገው ቤቴ እንዳለ ብርት አላለም። ምንድነው የምታወራው? ዳት ሶላር እንደዚህ ሳረጋት ቤቴን ፍክት እንዳረገችው ብታይ። ከፈለጉ በፀሐይ ሶላር ቻርጅ የሚያደርጉ ከፈለጉ ደግሞ በኤሌክትሪክ ቻርጅ የሚያደርጉት። እኔ እኮ ስለ ቺኮ እኮ እየተነተነ መስሎኝ እንደዚህ አፌን ከፍቼ መሰማው ሶላር ምናምን ይላል። አይ ወይኔ ታኩር በቃ ሁሌ እስካም እንዳረገኝ ባሽዋን ያለ ወንድሙ ሰላማች አማኑ። እስቲ ቲሸርት አሳይ። ቲሸርት አዲስ የገባች ንጹህ ቲሸርት ነው። እቻ አሻንጉሊት ከጀርባ 3500 ናት። አዲስ ናት። ቲሸርት 3500 ገና ኢትዮጵያ ውስጥ ገና ይዞኮ እንደዚህ እንዳሻንጉሊት 4500 ነው። ሽንት ቤት ምናምን ስትጠቀም እራሱ ነው የሚጠርግ። ሚታልሽኝ 4500 ነው ሱሪ የሚሸጡት። ጫማ 5500 ነው። እሺ ከገበያዎች ነበር የመጣሁት። የገበያ ጥናት ላይ ነበር። ስለዚህ ተሸመረ ቀልደኛ ኮሜዲያን ስለሆንኩ ነው። እኔ ቀልደኛ ስለሆንኩ ነው። ቲሸርት 52 ብር ነው የምንሸጠው። ቲሸርት 52 ብር ላንቻው 50 ብር አድርግሻለሁ። ይሄ ሱሪ 150 ብር ነው። እሺ ብለው ላንቺ በነፃ አድርግልሻለሁ። እሺ ቦር ስንት ትሸጣለህ? ቲሸርት ኧረ ቦር ቲሸርት መሸጠው አንዳንዴ ያው ለበዓል ምናምን 25 ብር ነው ምናምን ነው የምሸጠው። ተወደደ ተብሎ ያው። እሺ የዓመት ገቢ ስንት ነው? የዓመት ገቢ 2000 ብር። የዓመት ገቢ 2000 ብር 2000 ብር አስገባለሁ። አዎ ንጹህ ዕቃ ነች። እዚህ ጋር ከፈለካት ይችን ደግሞ ያውም ላንተ በነፃ አድርግልሃል። 25 ብር ነው የምትሸጠው። ጃኬቱ 25 ብር አይ ጆሮ ጃኬት 25000 ብር ነው። ከቻልክና ግዛኝ ግዛኝ። እስቲ እሱን ሱሪ ሱሪዋ ትምስተኛለች። ጉቦ በቃ ያው ላንቺ በነፃ አደርጋለሁ። ያው እሺ አመሰግናለሁ። እሺ ግዛኝ ብሎ ብር ሰጠው። እንዲህ ነው የምታስተናግዱ። ገቢዎች ሲመጣ እንኳን ነገራችሁ። ከገቢዎች ነኝ ብዬ እገባለሁ። በቃ በትክክለኛ ሂሳብ ይነገረኛል። ኤላ ምን እሺ ነው ልጅቷ ተጣም እንዴ? ቺኳ ትውጣለች። ቤት ምናምን ስለምትቆጣ እኮ በኮድ እኮ ነው የምንጠራረው። እኔ ሳፏጭላት እሷ ደግሞ የድመት ድምፅ አሰምታኝ ነው የምትወጣው። ሚያው ብላ ጀለስ እስከፏጭላት። ቆይ ትወጣለች። ቆይ አው ዴንጀር ወንድም ሆኖ ነው ምንም እንዳዙልሽ ወንድም ማለት ነው። ና ዝም ብለህ ወንድምየውም አለው ለማለት የጅብ ድምፅ ነው የሚያወጣው። ኮድ ትጠላለህ። የግል ትምህርት ቤት ስታረፍድ ሴኩሪቲ በሰላም ነው ሙሉ ነው ብዬ አንድ ሰዓት ዘግይት ብለሃልና ከትምህርት መግቢያችን ታፈነ መንገድ ላይ ሽፍታ ማን ነው ብለን እንኳን ፖሊስ ጣቢያ እንሄድ ነበር። ያው ማታ ኦቨርናይት ምናምን እሱንም አውቃለሁ። እንደምታመሽ ስላውቅ ቁርስ ምናምን በልተሃል እንዴ? ብቻም በልተሃል? የት ካቤት ትጠላለህ? አዎ እዛች ኧረ እባክህ አድራችሁ እኛ እኮ ባለፈው ብርቄ እንትን ቤት ይዛል ቤት አንድ መለኪያ 20 ብር የሆነ አባቱ ደግሞ እንዴት ያለ ደግሰው አባቱ እንዴት ያለ ደግሰው ይዋው ለኛችን ወርዶ መስታብሎን ይሄን ፎቶ አባቱ ነው የገዛው። መኪና ያሳጠው ዳዲ እኮ ጥሩ ሰው ነው። አታርፍ ቶሎ ግባ። የሚናገር ካለ ንገረን እሺ። አንተ ቆማጣ አይደለም አረጋሽ ዋንዶ አረ ልቁላው የታባን ሰርፍ አስደሻሙን አንተ እናትንና አጥራችንን ንደን ጨረስከው። በታችኛው ብር ተዘላለህ። አረጋሽ እንደው ጋሽ ወዛሪ ኩን ዘላኔ ዘላ አባት እዚህ ደና ፊት የለው ወራጅ አጣስጥባሽ ቋሻ ምንድነው የሚያሰርፍድ? ደግሞ ሰው እንደዚህ ያሳደከው ምንድነው? ምንድነው ሲያሳዝን መቆርጫት አይጨሳላ ምንድነው የምትለው? ሲጋራ ነው ምንድነው የምናጣጤሳ? ደግሞ ትይት ነው በኮንትራት ማጨሰል አስናቁ ኮረፊ ቤት አይቻሉ አይደል? ዘክተ ሪፎርም ለብስ ሪፎርም ወጣጣና ኪሱን በሽቋው ሲጋራ ጋሽ ዋንዶ አይደለም ተመለስ። ሪል ከሆነ የመንግስት ተማሪዎች ፕሊዝ ኮሜንት ላይ የመንግስት ተማሪዎች ይሄ ሪል ከሆነ ኮሜንት ላይ ጻፉልኝ። የግልም የመንግስትም። አንተ ፍቅር የማይገባ ሰይጣን አንተ ነገር እንደ ማናገረው ዛሬ ደግሞ ተረኛ እሷ ናት። መጣውሽ ተረኛ አንቺ ነሽ። ይኸውልሽ ማዚ ነገርኩሽ አይደል? እኔን እየመጣሽ አትበጥብጭ። ለምንድን ነው ቆይ የማትረዳኝ? እኔ መስራት አለብኝ። ይኸውልሽ ሰውን ክፉ አታድርጊ። ገባሻ? ምንድነው
የፈለግከው? ቆይ ገንዘብ ነው አይደል የምትፈልገው? እኔ ሀብታም ነኝ። ገንዘብ ነው የፈለግከው? ሁሉ ነገር እኔ ማሟላት እችላለሁ። የአባቴ ገንዘብ ማለት የኔ ማለት ነው። የአባትሽ ንብረት፣ የአባትሽ ገንዘብ ያንቺ አይደለም። ገባሻ? እኔ በራሴ መስራት አለብኝ። መኪና ነው የፈለግከው? ቤት ነው የፈለግከው? ሁሉ ነገር እኔ ማሟላት እችላለሁ። ይኸውልሽ እኔ ወንድ ልጅ ነኝ። ምንድነው ወንድ ልጅ የምትለው? ገንዘብ ነው አይደል የፈለግከው? ሁሉ ነገር እኔ ማሟላት እችላለሁ። ማዘ ይኸውልሽ ነግሬሻለሁ። ከዚህ በኋላ እኔን አዋሩኝ። የሻማር ቺኮች ግን እኔን አዋሩኝ እስቲ። ለምንድን ነው ፍቅር የማይገባ? ቆይ እኔ አላሳዝንህም? ለእኔ አታዝንልኝ? አንቺም ለእኔ ዘኝ። በቃ ተይኝ ማዛ። አሬ ደደብ ነች። ኧረ ምን ደደብ ብቻ በእናትህ ፈጣሪው ምን ነው ይሄን እድል ለኔ ባደረከው? እኔም ያባቷ የኔ ደግሞ ሌላ የእሷ ገንዘብ እኮ እንኳን ላንተ ለዘር ማንዘር ይተርፋል። ኧረ በእናትህ ዝም አትሎ። ስማ እናንተ ይጥቀማችሁ። ስማ ደውልልኝ በኋላ እና ስልክ ምን ያደርግልሃል? እኔ እኮ ግን አይሻማሩ ለምንድን ነው ግን የአንተን ቺኮች እኔ ብታስተዋውቀኝ ግን በቃ እምቢ አልላችሁም ነው። ገና ስታስቡት እሺ ብያለሁ። እኔ ሀብት ባይኖርሽ ሁሉ እሺ ልል እችላለሁ አንዳንድ ጊዜ። እኔ ግራ የሚገባኝ አይተዋል ግን እሱ እኮ ነው ይሄንን ቪዲዮ ስክሪፕቱን ምናምን እሱ እኮ ነው የሰራው። ቺኮች እንደዚህ ትሪት እንደሚያደርጉት ምናምን ነው በውስጡ የሚያስበው። ሰው ያው ከሀሳቡ ተነስቶ የሚሰራው እሱ ራሱን እንደ ተወዳጅ ነው በቃ ሀብታም ቺኮች እንደሚፈልጉት ምናምን ሆኖ ነው የሚሰራው። በቃ አይ የተፈላጊነት ሞራልሽን እኔ ሳላደንቅ አላልፍም። የሶሪ አትስሙኔ ካሮጊ ጋር ተኝቼ አይደለም ገንዘብ ማመጣ። ሰላም ነው እንዴ ነው እንኳን አታስሪ ሰላም አበል ወደዚህ አይሰለችም እንዳስሪ ሁሌ እንደተነፋነፈ ምንድነው የሚለው? ቆይ ምንድነው እንደ ሴት የሚያለቃቅሰው? ወታዚ ጋር አውራኝ ወንድ ኮንክ እንደሱ አይደለም። እስኪ ትንሽ ተረጋጉ። እስኪ እንደሱ አይደለም እንደምትለው ምንድነው? ድሮ ጨፈረን ከጋሽ በዳዳ ጋር ጋሽ በዳዳ ስትሉ ጋሽ በዳዳ ካረፉ 40 ቀን አለፈ። እርሶ ደግሞ ስብሰባ የማይመጡም 50 ብር በቀቀ ተቀጥተዋል ነው እኛልን እያለ የምን 50 ብር እንዴ? እኔ ጡረታ 40 ብር እኔ ምን 50 ብር የምቀጠው? ወይኔ ታዲያ ለምን ጠፉ? የጠፋሁትም የራሴን ቢዝነስ እያጧጧፍኩኝ ነው። እኔ ሲጀምር ጆሮ ሳይሰማ ደስ የሚለኝ ሰው ኤላትሪክ ብቻ ነው የምልህ። በቃ ለምን ልጁ የምር የማይሰማ ነው የሚመስልህ አንዳንድ ጊዜ። በቃ የእውነት ሰላም ነው እንደምን ሰላም ነው። የሚበላ የሚጠጣ አለ? ምን ላምጣልህ? ትንሽ ደቂቃ ቆይ፣ ሰው እየጠበቅኩ ትንሽ ደቂቃ ሰው እየጠበቅኩ ነው። መቼ ነው የሚመጣው ግን አንተ ሰውዬ? እየመጣ ነው። መቼ እየመጣ ነው እኮ ንገረኝ። መቼ እኔም ልጠብቀው አንድ ላይ 10 ደቂቃ ኧረ በእናትህ ዝም በል አንተ። እንዴ ምን ሆነህ ነው አንተ? ገብተህ ማታ ከእኔ እኩል ነው የምትወጣው። አንድ ቀን አዘኸኛል። እኔ ደምኛ አይደለሁ እንዴ አንተ እንደዚህ የምትናገረኝ? እኮ ደሞዝ የለም እንጂ ከዚህ ቤት ሰራተኛ እኮ ነህ አልኩ። ኧረ በእናትህ ዝም በል አንተ። እኔ ለሞራሌ ብለህ አታዘኝም እንዴ አንተ? እንዴ ማዘ እኮ መቼ ነው የምመጣው? ሰውዬው ከየት ነው የምመጣው? ከየት እንዴ ምን እንደምትል ከውጭ ሀገር ነው የምመጣው? እኔ ሰሞኑን ውጭ ሀገር መሄድ አይቀርም። ምን ሆነህ ነው? ልትል ነው እንደው ወደ ውጭ ሀገር? አዎ እንዴ በጣም ትክክለኛ እንደ ቀልድ ተወራ እንጂ በጣም ሪል የሆነ ነገር ማለት ነው። የማይመጣ ሰው መጠብቁ ሰዎች ካፌ ማለት ነው ቢያንስ ለስላሳ ዘዙ። በቃ በ30 ደቂቃ አንዴ ፉት እያላችሁ ተቀመጡ። ሰው እየጠበቅኩኝ ነው ብለህ ምንም ሳታዝ የምትቀመጠው አንተ ቴብል እያያዝክ ነው። በጣም ብዙ ለነገሩ ይሄ ከህዝብ ጋር መቃረን ነው አይደል? ስለዚህ ሳይድ ልቀይር። ሲጀምር መብቱ ነው እንደፈለገ ቢቀመጥ ራሱ ምን ጨነቃችሁ እናንተ? አለሰላተው ወይ ጋሽ ሰላጣ ብለውማ ስሙን አያጣጥሉት እንዴ? ስጋ ነው እንጂ ስጋ ነው እንጂ። ሲጀምር ቆስጣ እኮ ነው አባ። እሺ ባለትዳር ካልሆኑ ይሄንን ጎመን ለማስተፋቅር ማድረግ ይችላሉ። ብሎ ቤት ይሄን ጫፉን ቆርጠው ባወል ቡና ቢጠጡ ጎመን ነው ነው ነገር አይነካውት። እቺኛው አያት እቺኛው ሰላጣ ከአማዞን የዳይኖሰር ፍግ ነው ያደገችው። ታዩታል። ይግራ ዋፋ እንደ ዶሮ በዘብዘፊያ ከርነው ካላረዱት ተንፈራቁት ይመታውታል። እናታች ከበረ ጋዝ ቁርጥ ቤት አውቁት እዛ ቅቅል እኮ ይሸጣሉ። የበግ ነው ይያሉ በዚህ ነው። ኧረ ንግድ እንደው ጋሽ ከዚህ ከቆስጣውም 10 ብር ከሰላጣውም 10 ብር ወይኔ ልጅ ምንድን ነው ከዛ 10 ብር። አረ ትናንት ነው ከእስር ቤት ይወጡ ትናንት ይመስላል ማለት አባቴ ጫት የጫት እንጨት አለ አይደል? ያለ ራሱ ለእንጀራ መጋገሪያ ወደ 150 ብር ነው የሚሸጠው። እና የቀር ተነሱ ሂዱ ከዚህ አታሳስቱ ጋሼ በጥፊ እየፈሶ እንዳላስመልጠው ይሄ ወደ ጋጂ። አረ ግን ኧረ ታኩር የእውነት ምን ሆኖ ነው ግን እንደዚህ መስራት ያቆመው? አንተ እኮ የ1 ዓመት ይሁን የ2 ዓመት ቪዲዮ እኮ ነው። ምን ሆኖ ነው አሁን መስራት ያቆመው? እየሄዳችሁ ታኩርን አስጨንቁት። ኧረ ተው እንዴ መስራት አለበት። በቃ ገንዘብ ሲመጣ ሰከሰን አይታ ታይቴ ታኩር እንደኛ ፍቅራችን ይበልጥብሻል። እንደዚህ አስቂን በቃ እየሰራሽ እንዴ እኔ አንተ የምትሰራውን ቪዲዮ እኔ ካላዩ ያመኛል። ሁላችሁም ለታኩር ኮሜንት ላይ ታኩር ሜንሽን አድርጉት። አሽቃባጩ ጀለስ ቢ ላይክ ምንድነው ብራዘር ያያችሁ ምንድነው የምትለው አንተ? ምንድነው የምትለው? እያያት ነው እንዴ? አገባብ ትክክል ነው። እዛ ጋር ቆቆም ነው አንዳልኝ ፍሬ ያዝዛል። ምንድነው የምትለጠፈው? ምን ታሽቃለህ? የወንድሜ ማለት የኔ ነው። ምንም ቢሆን እኮ 3 ቸከስ ቅብር አድርጊበታል ይሄን መኪና። ምንድነው የምትለው?
እና ምንድነው እኔ እና እሱ ተግባብተን እያወራን አይደል እንዴ? ምንድነው የምትለው አንተ? እናንተ ምን አገባታል? አገባብዘ ስፖርት የተሰራው ምን ይመልጥራጭበ ነው እንዴ? ለታይበት እኮ ነው ኋላ መጣ። ከሹፌሩ በላይ አብሮ የተቀመጠው እኮ ነው። በቃ ምን ሰው እኔ ሲጀምር አያነዳ ምን ያችን ከመኪና ቆጥራን ነው ያው ሚደመኪና ሲያስተናግድ ነገር አለ። ቫይረስ እንዳታስረዋለን። በቃ የጓደኛዬ ማለት የኔ ነው። ገብቷል። ይሄ በቃ ከይቴ በእጅሽ እንዳይጠፋ። ይሄ በጣም ሪል። በተለይ ጋቢና ፊት ለፊት ከተቀመጥክ ከሹፌሩ አጠገብ በቃ እሱ ሰውዬ ከሹፌሩ በላይ ነው። አትያያ አትሄድም ምናምን ወጥቼ ልጣለው ሁሉ የሚለው እሱ ነው። በቃ ያረዳል። አንድ ሁለት በቂ ነው። ወደዚህ ነው ማስፖርት ባለፈው ስንት ኩሻፕ ነው የመታሁት? 715 መሰለኝ 763 እንዳረሱ ሜዳውን 96 ጊዜ ዞርኩት። በዛው ትንፋሽ አይታችሁ ማንም እንዳሽ ሮም ለውድድር ሄጄ ነበር ሩጫ ካያችሁ ቀድሜ ነው የገባሁት ያሸነፍኩት ቀድሜ። ከዛ ልብስ ቀያይሬ ስመጣው ነው የሚሮጣሉ። ዛሬ በቀን ውስጥ አንዱ ውድድር ብቻ አንድ ያለው ስላቸው አረ ካንተ ጋር የሚሮጡት ነበር። አየው እናንተ ምን ነው መሆን ያለባችሁ? እኔ ነው መሆን ያለባችሁ። እኛ ተማሪዎች እኮ ነን። ማን ያዘዋል? ለመድና እንደ ጀማሪዎች ነን። ለካኔ ስልጠኝ እኛ የሚያስፈልገው ኢነርጂ ነው። ኢነርጂ የላችሁም። ኢነርጂ የለንም። ኢነርጂውን እኮ የሰጣቸው እኮ ሲጀምር ከኢነርጂ በላይ ሳክስ። አሁን ሆዳቸው እንደዚህ ተነፍተው ነው የሚሮጡት በሳክስ ማለት ነው። ሆዳቸው እንደዚህ ቦርጭ ሰርተው ነው የሚሮጡት ሁሉ ሳክስ። እሺ ኤልያስ ሁለተኛ ሚስት ይቅርብህ ተው በእናትህ ተው። አገባለሁ አንተ በሁለተኛ ሚስት ዙሪያ እንዳትከራከረኝ። የጎደለኝ ነው ታውቃለህ አንተ። ይኸውልህ አሁን አናስገባም ሰርገኛ ሌላ ታሪክ ገብቷል። እሱም አስቸጋሪ ናቸው እኮ የመጀመሪያ ሚስቴን አሮጊቷ ሳገባት ራሱ ቀጥቅጠው ሊገሉ ነበር ቤተሰቦች። ባለፈው የሙሽራይን ጠፋ እዚህ ሰፈር አናስገባም ወንድም አለ ወንድም ነው በሉናችሁ አሁንማ ሁሉም ነገር በቃ ኤክስትሪም እየሆነ እየመጣ ስለሆነ አናስገባም ሰርገኛ ማለት ነው። ባትል ኮምባት ምናምን ይሆናል። በቃ የድብድብ በስነ ስርዓት ሚዚዎችህን ምናምን ጂም ገፊ ምናምን በቃ ስፖርት ኤምኤምኤ ፋይተሮች ማድረግ አለብህ። አለበለዚያ በቃ ፋይቱን አችለው የሚያረዳል። ምን ልታዘዝ? የሳር ጁስ አለሽ እንዴ አባ? የሳር ጁስ? ኧረ እንደዚህ ነገር የለም። አሳ ተደብድቦስ ምን ነው እንደዚህ ይኸውልሽ ጀላስ የእነሱን ታያቸው ከጅምን የመጣ ነውና ማለት ነው። ለጅሚውም ባይሆን አለ በእንት የአንበሳ ስጋ የፈረስ ቅልጥም ይሻላል። የፈረስ ወደኛ ማለት ትንሽ አንድ ሁለት ደቂቃ ቆይተህ ዞር ብለናልና ሌላ ሴት አስተናጋጅም ካለች ላካት። እሷ ምን ማሳጅ ቤት ነው እንዴ? ሴት አስተናጋጅ ነው? አይ የለመድነው ሴት ነው። ያው ምግቡን ከሆነ ነው ያለው። ምግቡን ከሆነ ቆይ ልጁ ይምጣሽ፣ ሰርፕራይዝ ልናደርገው ነው። ማን ነው ልጁ? ልደቱ ነው። ከዚህ በላይ ምን ደርዘሞላችሁ? ልደቱ ነው። ለዛ ነው ሰርፕራይዝ ልናደርገው ነው። ልደቱ ነው። ከዚህ በላይ ሰው በቃ እሺ የተለመደው በቃ ለሊት ነው ታመሹበት። ያው አንተ ምን አድርግ ነው የምትለን? ጠረጴዛውን አነሳ። ልጅ የእውነት ከልቤ እኮ ነው የሚያስቀኝ። በቃ ወይኔ ኤላ ኧረ ለኤላ ያላችሁን ፍቅራችሁን እስቲ ኮሜንት ላይ ይችላል። በቃ ልጁ ይሄ የኤላ ጀለሶች እና ኤላ እኔ በጣም ነው ላፊ ነው የምትመቹኝ። ያረዳል ከስፖርት ጋዜጠኛ ወደ መርማሪነት ስትቀየር አቸኮይ ወንጀለኛው ይዘና ችግር ለማለቅ አንጥሉን አንጠልጥዬ ነው ያመጣው። አለቃ ልጅቷ ውበትማ ነገር የኦርላንዶ ሚስ ጆርጂና ትመስላለች። ቁመቷ 1 ሜትር ከ60 ቁመቷን ተሰለፈው ይዛመጣ ሌቦኑ ማያዩት ነው አለቃ። እንደ ማልዲኒ ኳላ ሊቀማ ይመስላል። እንደ ሜሲ ሜዳውን ያካለለ ነው። እንደ ሚባፔ ሮጦ ሊነጥቃት ይመስላል። ነጥቃት አለቃ። ምን ተንጠጠቅ ነው ማልዲኒ ነጥቃል እንዴ? ራሞስ ነጥቃል እንዴ? ቡንዛ ምን አይታ ፍጥነቱ ደግሞ እንደ ሚባፔ ሌባ መለጠሽ ልጅ ታደራና ልጅቷማ በጣም አዝናለች አለቃ። ሮናልዶ ለሞንጫውን ሲነጠቅ ሜሲ ኮፓ አሜሪካውን ኔይማር ጉዳይ የሚያሳዩ ፊት ያሳዩቸው አለቃ። ስራ አለኝ ብለህ እንዳትመለስ መሸጦ ባረ በጣም አሳፋሪ ሰው አለቃ። እንደ ዴምቤሌ ገፉኝ እንደ ፊጓ አሳማ አልተወረወረብኝም እንጂ እርሶ ግን አሳማ ራስሎት። ግን ይህን ስም እንዳይረሱት በሐምሌ ቲቪ ኢትዮጵያ በሐምሌ ቲቪ ኢትዮጵያ ይችላል። ያራዳ ልጅ ምን መጣ? ይቅርታ በጣም ይቅርታ። ምንድን ነው ይቅርታ የምትይኝ? ደሃ ካልቻልሽ አልችልም አልቲም በጣም ይቅርታ። አላወቀችም። ይቅርታ አድርገላት። ምን እዚህ የሀብታም ኑሮ ላሳይሽ ባልኩ ይሄ ከነ ወንድምሽ ይቅርታ በጣም እሺ። ምትሏልሽ አማር አታጣጣም አንደበት ዞር በል አንተ ደግሞ የደሃ ቅንጡ ያፋጫል በቂጡ አሉ። እንደራስሽ ቤት ላፍላ ብለሽ ነገሩ አንቺ አይደለሽ፣ ይሄ ወንድምሽ ነው። ናይ እቺን ቀንቦ ወሰድልኝ ወደዛ። በጣም ይቅርታ እሺ። የፈለገ ነገር ሊቀር ይችላል። እህቴን አትካቡኝ። ምን አልሽ አንቺ ደግሞ? ቱራት ነገሩ አንቺ ምን ታደርጊ? ዞር በይልኝ። ዞር ባልከኝ ነጫጨባ። በጣም ጥሩ። አንተ እኔ ላይ እጅ አነሳህ ጭባ።
የትኛውም ሰው ምንም አይነት ነገር ሊቀርበት ይችላል። በቤተሰቡ ሲመጣ ግን ማንንም ሰው አይችልም። አንተ ዝም ብለህ ይዘኸው በጣም አንተ ክብር ያለህ ሰው ነህ። እኔ በሆነ እህቴን ነክቶ እስቲ እህታችሁ እንደዚህ አይነት ሲቹዌሽን ላይ ወንድሞች እንደዚህ ብትደረግ እህታችሁ ምን ታረጋላችሁ? ያንን ሰውዬ ምን ታረጉታላችሁ? ኮሜንት ላይ ጻፉልኝ። አይ እንዴት አንቺ ሊና ከኛ ጋር ጣላች ብለሽ አንቺ ከኛ ጋር መጣት አለብሽ እንዴ? ማለት አንቺ መሳጅ እንግላ ማሰብ እኮ የለብሽ። ሲጀመር ሊና ተብለም ሊያነጋግር የሚችል ጉዳይ አይደለም። ይኸውልሽ ማርታ ሊናን በጣም ነው የምወዳት። የተዋወቅ ነው በአጋጣሚ ቢሆን እየቆየ ሴት ነው ወደድኩ። አምሮ አፍቅረሽ ምታይ ከሆነ በሁኔታው ነሽ አስብ። ይኸውልሽ ስለኔ ልሰማሽ የምችል አንድ ሴት አንቺ ብቻ ነሽ። እባክሽ በመጀመሪያ ደረጃ ልነግርህ የምችለው ነገር ቢኖር ሊና እንደማታፈቅር ብቻ ነው። አንቺ ምን አወቅሽ? እንዴት አላውቅ? ጓደኛዬ እኮ ናት። ስሚ ከሰው ጋር መገናኘት ትችላለህ? አትችልም። አንቺ ራስሽ ነው አትጮብኝ። ደሞሽ በቤት የመጣን ጮብኝ ትፈልጋለህ? ይኸውልሽ ማርቲ ሊና ተናዳብኝ እንጂ ጠልተኛ አይመስለኝም። ፍቅር የእውነተኛ መሆኑን ብታውቅ መጨከን አይመስለኝም። ፕሊስ እርጂ። ኧረ አክቲንግ ሊና በጣም እኮ ነው የማትመጥነው። ትንሽ ስታስብ ራሱ አይከብድም? አንቺ መስሎሽ ነው የምትናገሪ? እንዴት አልናገርም? አንቺ ዝም በይ። ኧረ በእናትህ ደግሞ ሁለታችሁ የምትሰሩት ስራ ማናቅ መስሏችሁ ታውቅም። በጣም ነበር የሚያጽናናት። እውነቴን ነው። ደግሞ አንተኝ ሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ እንደምታሳልፍ በቅያዝ መልክም ቢሆን አይተዋል። ስለዚህ በጣም እድለኛ ነህ። አንተ ለምን አትመክረውም? እንዲቆርጥልን ነገር እውነቴን አስባት። ሊናን ያን ያክል በድጋት ራሱ እንዳጨረስ ቀይመችኝ። በጣም አሳፋሪ ሴት ነሽ። አንሰዩ ሁንሽ ይኸውልሽ ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዚህ አታወሪም ነበር። እሺ አንተ ይገባል። ባይባኪ ይቀላል አልቀቀኝ አንተ እኔ ስትል ጥርስ ልክ አይደለም። ኧረ አንድ ጊዜ ኧረ ለዚህ ትሬው አንድ ጊዜ አንተ የወንዶች ጉዳይ ንሪካ በስነ ስርዓት ነው ያየነው። በቃ ይችላሉ አክቲንግ። እየተረዳሁት ያለሁት ነገር ኢትዮጵያ ላይ ምን እንደሆነ ታውቃለህ? ድርሰት ነው በቃ የጠፋው። ድርሰት ጸሐፊ የተናችሁ አልቃችሁ ያረ ጻፉ አክተሩ አልጠፋም። የዱዌ ክፋቱ ከሰው ማጣላቱ አለ። በዛ ትቀየሳለህ። እኔ ስታይ እዳም እኮ ይከፈላል እየሰነበቱ አይኑንማ ፍጠው ይቀራል። ትዝብት እሱ ለኔ ተው። ምን ፈልገህ ነው? ያለብኝን ብድር በሙሉ ንገረኝ። ልከፍል? ንገረኝ። ወንድ የምፈልገው እሱን አይደል እንዴ? ንገረኝ። ዛሬ ምን አይነት ፕሮግራም አለኝ መሰለህ? እሺ ከአብሮ አደግ ጓደኞቼ ጋር ልገናኝ ነው። እሺ እና ቀኑን ሙሉ ሳያልበኝ ነው መዋል የምፈልገው። እሺ ወይ በሌመን ፍሌቨር ውስጥ ሻው በሌመን እሺ እንካ ያዝ እንግዲህ። እሺ በቃ እነንም አንድ ላይ አድርገህ ጻፈው። ምን አንድ ቀን ሳምንት አንድ ላይ ይሄ ሁሉ ስተርፍ የነበረው ለምንድን ነው? ምንድነው? ከፍላለሁ እኔ በእኔ ነው እንዴ? ይሄዛ ዱቢያ ራስ ዱቢያ አይተዋል። በቃ ካስደሰትከው በኋላ ነው። አለበለዚያ አይሰጥህም። የፈለገ ብትለው ይከለክልሃል። ዱቢውን ልከፍልህ ነው ትልና ደብተር እየገለጠ ታዘዋለህ። ሊሰጥህ በዛው ጻፈው ብለህ ትሄዳለህ። እንካ እንካ እንጂ ጉረስ ቆንጆ ነው። እኛ ደግሞ ክፉ እናስባለን እኮ። ጉርሻውን ነው እንዴ እንካ ያልሽኝ? አዎ ምን ነው? ምን መስሎክ ነበር? አይ ምንም እኛ የመሰለንን መስሎት ነው። ሰላም ነው ወንድሜ? ምንድን ነው የሚሸተው እዚህ አካባቢ? አቀማመጥ ምንድን ነው? አሬ ሰፈር ገማ ምንድን ነው የሚሸተው? አሸተ አይታየም። ጸዳዳበት በእናትህ እንጨት ይዞ ቁጭ ብሎ ምናምን ብሎ እያየው ምናምን ይላል ደግሞ። አይ በቃ አይ በርጠሚውስ አንቺ ደንቆሮ ክላክስ አሰሚም እንዴ? ምንድነው የምትፈልጊው? እደፈጥጥሻለሁ። እሺ ቆይ ከኔ ችግር አለብሽ እንዴ? ተው እንዳትሳሳት። አታያትም እንዴ ጥጋቧን? ደግሞ መንገድ ዘግታ። ጥጋቧ አይደለም መስማት የተሳናት ናት። ማውራትም አትችልም። እንዲህ ያደረጋት ትናንትናዋ ነው። የምን ትናንትና? ከዚህ ቀደም አንድ ልጅ ነበራት። ቀሚሷን ይዞ በየመንገዱ አይለያትም ነበር። አንድ ቀን ግን ቲማቲም እየገዛች ሳለ ከእጇ ፈትልኮ መኪና ውስጥ ገባና ገጭቶት ህይወቷ አለፈ። አሁን ነፍሰ ጡር ናት። ግን ትናንትና ስቃዩ አልተዋትም። አውርታ ስሜቷን ባንረዳት ስሜቷን በቁጣ ነው የምትገልጸው። ወይኔ አላወኩም ነበረ። በምልክት ቋንቋ ይቅርታ ጠይቅልኝ በእናትህ። እኔም ቋንቋውን አልችልም፣ ግን እንኳን አንተን ልጇን የገደለባትንም ይቅር ብለዋለች። ቀስ ብለን እዳ እያለች ነው። ለካ እውነት አላት። ከሁሉም ሰው ቁጣ ጀርባ የሆነ ህመም አለ። ከመናገራችን ከመሳደባችን በፊት ማስተዋል አለብን። አመሰግናለሁ ወንድሜ። ትጀምር ነፍሰ ጡር ሴት እኮ ማለት ነው ሙሉ ቀን ራሱ ብትንጫጫብህ ቶለሬት ልታረጋት እኮ ይገባል። ልጅ ተሸክማን ያለችው በቃ ይሄ ሆዷ ውስጥ ጽንስ አለ እና ሁላችንም ወርልድ ዋይድ ነው ማለት ነፍሰ ጡሮችን በቃ በደንብ ሪስፔክት ማድረግ አለብን።
ለማንኛውም ለዛሬ አስፈላጊ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት